የራሳችን ሰላም ማጣት እግዚኦ እያሰኘን የራሳችን አላስፈላጊ መፈናቀል፣ አላስፈላጊ ጦርነት፣ አላስፈላጊ እሰጥ አገባ ውዝግብ የንጹሃን ደም በከንቱ እየፈሰሰ መሆኑን ስናስብ እያዘን እያለቀስን እንደገና ደግሞ ሌላ የዓለም ጦርነት ሲጨመር ኑሯችንን ሁሉ እያዘቀጠው ነው ያለ ማለት ነው። ኑሯችንን ሁሉ እያመሰቃቀለው ነው ያለ ማለት ነው። ስለዚህ የኔና የእናንተ ድርሻ እግዚኦ ማለት ነው ወደ ላይ። አሁን አፈ ክርስቲያኑ በዝቷል። አሁን እምነት በአፍ የሆነ ይመስላል። እኔ አማኝ ነኝ፣ እኔ ክርስቲያን ነኝ፣ እኔ ጾማለሁ፣ እኔ ጸልያለሁ፣ እኔ አመሰግናለሁ፣ እኔ አስቀድሳለሁ በሚል ብቻ ክርስቲያኖች የሆን የምንመስሎች እየበዛን ነው። ከሰዓት በኋላ ጀምረን መስቀል የምንሳለመው መስቀሉ ከከበረ ወዲህ ነውና ያንን የመከራውን ቀን ለማሰብ የሚቀጥለው ድረስ አንሳለምም ማለት ነው። እስከ ዛሬ ሳምንት የሀገር ሰላም ማጣት፣ የዓለም ሰላም ማጣት በየዕለቱ ምን እንደምትመስል ዓለም ፈተናውን ተመልከቱት። ለዚህ ነው የትኛውም ቦታ ሰላም ለሰው ልጅ ወሳኝ ነው። እዚህ ሰላም ሆኖ እዚያ ማዶ ሰላም ከሌለ እዚህ ያለውን ይነካዋል። እዚያ ማዶ ሰላም ሆኖ እዚህ ሰላም ቢኖር ያንኛውን ማዶ ይነካዋል። እግዚአብሔር የተመሰገነ ነው። አዎ እንደው ምስጋና ሞቅ ደመቅ ሲል ጥሩ ነው። ፈዘዝ ሲል ጥሩ አይደለም። ምስጋና ስሜት ሊኖረው ይገባል። ከውስጥ ፍንቅል የሚል ተቀባዩንም ደስ የሚያሰኝ አይደለም። ለእግዚአብሔር የምናቀርበው ምስጋና እኛ እንኳን ሰላምታ ስንለዋወጥ ያንደኛው ሰላም ቀዝቀዝ ካለ እኮ ምን ሆናለች ምን ሆኗል እንባባልን። ዛሬ ሰላምታዋ ቀዝቅዟል። ምን ሆና ነው? ምን ሆኖ ነው? ፍዝዝ ያለ ነው። እንደው የግድ ነው የምንባባለው ነገር እኮ አለ። ስለዚህ ምስጋና ሁልጊዜ ሞቅ ደመቅ ቢል መልካም ነው እና የጠበቀን የመገበን የተንከባከበን በእድሜያችን ላይ ተጨማሪ እድሜ የሰጠን እንደ ኃጢአታችን ሳይሆን እንደ ክፋታችን ሳይሆን እንደኛነታችን ሳይሆን እንደ ቸርነቱ እዚህ ሰዓት ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ፣ ለብርሃነ ትንሣኤው ያደርሳችሁ። መምህረ ሊቃውንት ዕለቱን አስተምረውናል። ከዚያ በላይ ምንም የሚባል ነገር አይኖረውም። ቀደም ብሎ እንደተነገረው ስም አጠራሩ ያው ሆሳዕና ነው። ሆሳዕና ማለት ደግሞ መድኃኒት ማለት ነው። መድኃኒት ስንል ደግሞ ሰዎች ያዘጋጁት መድኃኒት አይደለም። አንዱን አድኖ ሌላውን የሚጎዳ መድኃኒት አይደለም። አንዱን በሽተኛ አድርጎ ሌላውን አካል ጤነኛ የሚያደርግ መድኃኒት አይደለም። ፍጹም የሆነ መድኃኒት፣ እንከን የሌለው መድኃኒት፣ ሁሉንም ነገር የሚፈውስ መድኃኒት፣ ዕውራንን ያበራ፣ ለምጻምን ያነጻ፣ ሕሙማንን የፈወሰ፣ ሙታንን ያስነሳ ልዩ መድኃኒት እሱም አምላካችን ኢየሱስ ክርስቶስ ነው። ሆሳዕና መባል ይገባዋል ለዳዊት ልጅ እያለ አስቀድሞ በትንቢት ነው የተነገረለት። ስለዚህ የምስጋና ባለቤት ዛሬ ብዙ አመስጋኞች ከበውት ነበረ። አመስጋኞች ብቻ አይደሉም ግን የሚገርመው ነቃፊዎችም አብረው ነበሩ። ነገረ ሰሪዎችም አብረው ነበሩ። ነውር አውጪዎችም አብረው ነበሩ። አመስጋኞቹ አይደለም ሕፃናቱ ምንም አያውቁም የተባሉት ጨርሶ ደግሞ አይናገሩም፣ አይጋገሩም፣ እውቀት የላቸውም፣ አንደበት የላቸውም የሚባሉት ደንጋዮች ሳይቀሩ ዛሬ ያመሰገኑበት ዕለት ነው። ሕፃናቱም በተመሳሳይ የታዘሉ በእቅፍ የተያዙ በእግራቸው
የሚጓዙ ሕፃናት በተለያየ መልክ ያሉ ከወላጆቻቸው ጋር ሆሳዕና ለዳዊት ልጅ እያሉ ድንቅ ስራውን የመሰከሩበት እግዚአብሔርን ያመሰገኑበት የተለየ ዕለት ነው። ለዚህም ነው ቅዱስ ዳዊት እምአፈ ደቂቁ ሕፃናት አስተዳለወከ ስብሐተ፣ ከሕፃናት አንደበት ምንም ከማያውቁ ሕፃናት አንደበት ምስጋናን ለራስህ አዘጋጀህ። በእንተ ጸላይ፣ ጸላይ ገፋይ ይለዋል። የሰው ልጅ ጥንተ ጠላት ከእግዚአብሔር አዳምንና ሔዋንን የለየ እግዚአብሔር ቸር ሆኖ ወደዚህ ዓለም መጥቶ ከቅድስተ ቅዱሳን ከድንግል ማርያም እግዚአብሔር ወልድ ተወልዶ ባያድነንና ነፃነታችንን ባይሰጠን ኖሮ እስከ መጨረሻው ድረስ ከእግዚአብሔር የለየን ገፋይ የተባለ ጸላይ ጠላት የተባለ ሰይጣን ዲያብሎስ ያፍር ዘንድ ምስጋናን ለራስህ አዘጋጀህ። ከመትን ስቶ ለጸላይ ወለገፋይ ነው። ጠላት ዲያብሎስን ትመዘብረው ዘንድ ታጠፋው ዘንድ ስም አጠራሩን ታጠፋው ዘንድ ህልውናውን ትደመስሰው ዘንድ ምስጋናን ለራስህ አዘጋጀህ ነው የተባለ። ስለዚህ ዛሬን ስናስታውስ ሕፃናት የቢታንያ ደንጋዮች ያመሰገኑበት፣ በአንጻሩ ደግሞ ምሁራን ነን የሚሉ አዋቂዎች ነን የሚሉ ጸሐፍቱ ፈሪሳውያኑ በነገሮቹ የሚራቀቁ ለነገሮቹ መልክና ቅርጽ የሚሰጡ ነገሮችን እንደ ሐሳባቸው የሚተነትኑ የሚተረጉሙ የሚያመሰጥሩ ለበጎ ያይደለ ለክፋት ሁሉንም ነገር የሚተነትኑ እነሱ ደግሞ አልታደሉም። በዚህ ዕለት ድንጋዮች ሲያመሰግኑ፣ ሕፃናት ሲያመሰግኑ እንደነዚህ አይነት ደግሞ ያልታደሉበት ለምስጋና ተጠርተው ማመስገን የተሳናቸው በከንቱ ቀኑ የመሸባቸው እውቀታቸውን የተቀሙም ያሉበት ጊዜ ነው። ስለዚህ በዓሉን ስናከብር ብዙ ነገሮችን እናስታውሳለን። ብዙ ድንቅ ድንቅ ስራዎችንም እናያለን። የእግዚአብሔር ቸርነቱን እንናገራለን፣ እንመሰክራለን። ስለዚህ ቸርነቱን ያደረገ በምሕረቱ የጠራ እንደ ማንነታችን ያላጠፋን እግዚአብሔር ስሙ የተመሰገነ ይሁን። ሕፃናትን ለምስጋና የመረጠ እግዚአብሔር ሁላችንንም ለምስጋና ይምረጠን። ባላስፈላጊ በተራ አስተሳሰብና በዚህ ዓለም ዕውቀት ከእግዚአብሔር እንዳንለይ እግዚአብሔር ይርዳን። እውነተኛውን ዕውቀት እውነተኛውን ምስጢር እግዚአብሔር ይግለጽልን። ስለዚህ ሁላችንም በዓለ ሆሳዕናን እግዚአብሔር ፈቅዶልን አክብረናል። ቅድም መልእክቱም ተነግሮናል። ስንመላለስ ሁልጊዜ የእግዚአብሔር ለመሆን ነው መጣር ያለብን። ባዶ ምልልስ ባዶ መኖር ትርጉም የለውም። ዓመት እስከ ዓመት እዚህ የምንኖር ሰዎች አለ። ዓመት እስከ ዓመት መኖሪያችንም ማመስገኛችንም ማደሪያችንም መመገቢያችንም ሁለመናችን እዚህ ሆኖ የምንኖር አለ። እንደገና ደግሞ በየዕለቱ እየተመላለሳችሁ እግዚአብሔርን እያመሰገናችሁ የምትሄዱ አላችሁ። አሁን መኖርና መመላለስ ብቻ አይደለም ግን የሚያጸድቀው፣ ምን መሆን ነው የሚያጸድቀው? አቤት ስለኖርን እዚህ እንጸድቃለን። በእግዚአብሔር ቤት ስለኖርም የእግዚአብሔር ሰዎች ልንባል እንሰኛለን። የእግዚአብሔርን ስራ ስንሰራ ብቻ፣ የእግዚአብሔርን ቃል በተግባር ስንፈጽም ብቻ። አሁን አፈ ክርስቲያኑ በዝቷል። አሁን እምነት በአፍ የሆነ ይመስላል። እኔ አማኝ ነኝ፣ እኔ ክርስቲያን ነኝ፣ እኔ ጾማለሁ፣ እኔ ጸልያለሁ፣ እኔ አመሰግናለሁ፣ እኔ አስቀድሳለሁ በሚል ብቻ ክርስቲያኖች የሆን የምንመስሎች እየበዛን ነው። ክርስትና ግን እሱ አይደለም። ቃል በቃል የእግዚአብሔርን ቃል መፈጸም ነው። ከቂም፣ ከክፋት፣ ከተንኮል፣ ከቅሚያ፣ ከዝርፊያ፣ ከዝሙት፣ ከምንዝርና በየጠንቋዩ ቤት ከመመላለስ ባላስፈላጊ ንትርክ ከመዋል ጊዜን ከማባከን ንጹሕ ደም ከማፍሰስ
ካላስፈላጊ መጎምጀት፣ የራስ ባልሆነ የመጎምጀት፣ የራስ ያልሆነውን የራስ ለማድረግ ጥረት ማድረግ፣ እነዚህ ነገሮች ሁሉ ከእግዚአብሔር ይለያሉ፣ ከእግዚአብሔር ያርቃሉ። ብናመሰግን እንኳ ምስጋናችን የትም የማይደርስ ይሆናል፣ ልማዳዊ ይሆናል። ስለዚህ ምስጋናችን እግዚአብሔር ጆሮ እንዲደርስ እግዚአብሔርም በፍቅሩ እንዲያቀርበን ልጆች ሆነን እንኖር ዘንድ እንዲመርጠን ከልብ በመነጨ ስሜት እናመስግነው። እንደ ዛሬ ሁሉ ለብርሃነ ትንሣኤው ያድርሰን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ነገ ጀምሮ ዛሬም ከዋዜማው እንግዲህ ሰሙነ ሕማማቱን ነው የምንረከበው። ሕማማት አምላካችን መድኃኒታችን ኢየሱስ ክርስቶስ የተቀበለውን መከራ የምናስታውስበት፣ ሰውና እግዚአብሔር የተለያዩበትን ዘመን የምናስብበት፣ ሰው ከእግዚአብሔር በመለየቱ በኃጢአት ምክንያት በጨለማ የወደቀበትን ዘመን የምናስታውስበት፣ ዓመታቱ ሁሉ ስማቸው ተለውጦ የፍዳ ዓመታት፣ የመከራ ዓመታት፣ የመከራ ዘመናት፣ የመከራ ዕለታት ተብለው የተጠሩበትን ዘመን አምላካችን አንተ ወደዚህ ዓለም ባትመጣ ኑሮ፣ ከቅድስተ ቅዱሳን ከድንግል ማርያም ባትወለድ ኑሮ፣ የእኛን መከራ፣ የእኛን ግርፋት፣ የእኛን ፈተና ባትቀበል ኑሮ፣ በሞትህ ሞትን ድል አድርገህ በቀራንዮ አደባባይ በመስቀል ላይ ተሰቅለህ ቁስላችንን በቁስልህ ባትፈውሰን ኑሮ በጨለማ እንኖር ነበረ እያል የነቢያቱን ትንቢት የክርስቶስን ወደዚህ ዓለም አመጣጥ እያሰብን እያነቀርን እያደነቅን ማለቴ ነው ዕለታቱን የምናስብበት፣ በጾም በጸሎት በስግደት ስለ ኃጢአታችን እያለቀስን እግዚአብሔርን የምንለምንበት፣ ምኞታችንን ፍላጎታችንን ሁሉ እንዲያደርግልን እንዲፈጽምልን እግዚአብሔርን የምንጠየቅበት፣ ሕፃናቱን በጥበብ በእውቀት እንዲያሳድግልን የምንለምንበት፣ ሕሙማንን እንዲፈውስልን የምንለምንበት፣ ሀገርን ሰላሙን አብዝቶ የሀገር ሰላም ሰፍኖ የምንኖርበትን ወደ እግዚአብሔር የምንጸልይበት፣ በስግደት በምስጋና ጩኸታችንን ለእግዚአብሔር የምናሰማበት ሳምንት ነው። ስለዚህ ከሰዓት በኋላ ጀምረን መስቀል የምንሳለመው መስቀሉ ከከበረ ወዲህ ነውና ያንን የመከራውን ቀን ለማሰብ የሚቀጥለው ድረስ አንሳለምም ማለት ነው። እስከ ዛሬ ሳምንት እግዚአብሔር ይፍታ አንባባልም ማለት ነው። ምክንያቱም ሁሉም ታስሮ ወድቆ ተገንዞ አወዳደቁ የከፋበትን ዘመን እያስታወስን ስለሆነ ያችን የመከራ ዘመን በአንዲት ሳምንት ጊዜ ውስጥ እያሰብን ብሉይን ከሐዲስ አባቶቻችን መተርጉማኑ የተረጎሙልንን ሊቃውንቱ የጻፉልንን ቅዱሳት መጻሕፍት እያነበብን እያስነበብን መምህራን ምሁራን እየተረጎሙልን እያስተማሩን የምናሳልፍበት ጊዜ ስለሆነ በምትችሉት ጊዜ ሁሉ በቤተ ክርስቲያን እየተገኛችሁ በጋራም በግልም ለእግዚአብሔር ምስጋና እንድታቀርቡ የቅድስት ቤተ ክርስቲያን ጥሪ ነው። ስለ ሁሉም ከሁሉም በላይ ስለ ሰላም ጸልዩ። የሀገር ሰላም ማጣት፣ የዓለም ሰላም ማጣት በየዕለቱ ምን እንደምትመስል ዓለም ፈተናውን ተመልከቱት። ለዚህ ነው የትኛውም ቦታ ሰላም ለሰው ልጅ ወሳኝ ነው። እዚህ ሰላም ሆኖ እዚያ ማዶ ሰላም ከሌለ እዚህ ያለውን ይነካዋል። እዚያ ማዶ ሰላም ሆኖ እዚህ ሰላም ቢኖር ያንኛውን ማዶ ይነካዋል። የሰሞኑ ችግር አሁን የትራንስፖርት ብዙዎቻቸውን በእግራችሁ ነው የመጣችሁ አይደል? አሁንም በእግራችሁ ነው የምትሄዱት። ምክንያቱም የለም ወይ ነዳጁ የለም ወይ መኪኖች የሉም ወይ በወረፋ ላይ ነው ያሉት። ለምን ይሄ ተፈጠረ? ዓለም ሰላሟን ስላጣች። እዚያ ማዶ የተፈጠረው ችግር የሰላም መታጣት የእኛንም እዚህ ያለውን ኑሮ አናጋው ማለት ነው። የራሳችን ሰላም ማጣት እግዚኦ እያሰኘን የራሳችን አላስፈላጊ መፈናቀል፣ አላስፈላጊ ጦርነት፣ አላስፈላጊ እሰጥ አገባ ውዝግብ፣ የንጹሐን ደም በከንቱ እየፈሰሰ መሆኑን ስናስብ እያዘን እያለቀስን እንደገና ደግሞ ሌላ
የዓለም ጦርነት ሲጨመር ኑሯችንን ሁሉ እያዘቀጠው ነው ያለ ማለት ነው። ኑሯችንን ሁሉ እያመሰቃቀለው ነው ያለ ማለት ነው። ስለዚህ የኔና የእናንተ ድርሻ እግዚኦ ማለት ነው ወደ ላይ። ሌላው የራሱ ድርሻ አለው። እኛ ግን እግዚአብሔር ሆይ ማረን፣ ማራቸው፣ ይቅር በለን፣ ይቅር በላቸው፣ ለሀገራችን ለኢትዮጵያ ለዓለም ሁሉ ሰላምን ስጥ፣ ሰላምን ስጠን፣ ሰላምን ስጣቸው። አቅሙም የለን፣ ደካሞች ነን። ኃይላችን፣ ብርታታችን፣ ጉልበታችን አንተ ነህ። የሰላማችን ምንጭ አንተ ነህ፣ ሰላማችንም አንተ ነህ። ሰላም ይሁን ስትል ተቃዋሚ የለህምና አንተ ሰላሙን አብዛልን ብለን አጥብቀን እግዚአብሔርን እንለምነው። አለበለዚያ እንደምታዩት ነው፣ ዓለም እየተመሰቃቀለ ነው። ነገሩ እየከፋ እንጂ እየተሻለ አይደለም። በታሪክ አንደኛው ጦርነት የዓለም ሁለተኛው የዓለም ጦርነት ሲባል እንሰማለን። በዘመናችን ደግሞ ሶስተኛውን የዓለም ጦርነት እንዳናይና የሁሉም ማወዳደቅ እንዳይከፋ እግዚአብሔር በቸርነቱ በምሕረቱ ሁሉንም እንዲያስተካክል ሳምንቱ ጊዜው የተመቸ ነውና ከእግዚአብሔር ጋር ለመገናኘት ወደ እግዚአብሔር እንጩህ፣ ወደ እግዚአብሔር እናልቅስ። እግዚአብሔር መሐሪ ነው፣ ይቅር ይለናል። ከቤት ነው የሚጀምረው። ወላጆች ከልጆቻቸው፣ ልጆች ከወላጆቻቸው፣ ባል ከሚስቱ፣ ሚስት ከባሏ፣ ጎረቤት ከጎረቤቱ፣ መንደር ከመንደሩ፣ አካባቢ ከአካባቢው ይቅር መባባል ስንጀምር እግዚአብሔርም ይቅር ይለናል። እኛ እየተኮራረፍን እኛ ጥርሳችንን ነክሰን ቀን እየቆጠርን ለበቀል እግዚአብሔርን ማረን ብንለው እንዴትስ ይምረናል? የት ባወቅነው ይቅርታ፣ መቼ ባደረግነው ይቅርታ። ስለዚህ ዘወትር እንደምንጸልየው ጸሎት የበደሉንን ይቅር እንደምንል ይቅር በለን ለማለት የበደሉንን ይቅር እንበል፣ የበደልናቸውን እንጠይቃቸው ይቅርታ። በዚህ መልኩ እግዚአብሔርን ከለመነው የሚሳነው አምላክ አይደለም። እግዚአብሔር በቸርነቱ ይጎበኘናል፣ ሰላሙንም ያበዛልናል። የተረጋጋ ኑሮ ጦማዳር የሌለበት፣ ውጣ ውረድ የሌለበት፣ ዝለት ድካም የሌለበት፣ ሀኬት ስንፍና የሌለበት ኑሮ ለመኖር እግዚአብሔር ሁሉንም ባርኮ እንደሚሰጠን የታመነ አምላክ ነው። ፍቱን መድኃኒት የሆነው ሆሳዕና የታመነ የተረጋገጠ መድኃኒት ነውና በመድኃኒትነቱ ሁላችንን የሚያድነን እግዚአብሔር ከሁላችን ጋር ይሁን። ለጸሎት የተቀመጣችሁ እንነሳ።